ማን ብዬ ልጥራሽ? ሰሜናዊት ጽብቅቲ ፊያሜታ ጊላይ ምን ነው? እንግዳ ስም ነው። የጣሊያን ስም ነው። ምን ማለት ነው? ትንሽ ነበልባል ማለት ነው። እውነት አንቺን ከሩቅ መሸሽ ሳይሻል አይቀርም። ለምን? ስምን መላእክት ያወጣዋል ሲባል አልሰማሽም? እንደ ስምሽ ነበልባል ከሆንሽ አደገኛ ነው። በትንሽ ነበልባል ተቃጥሎ ማለቅ ማንም አይፈልግም። እንደ ስምሽ እንዳልሆንሽ ተስፋ አደርጋለሁ። እንደ ስሜ ነኝ። አባቴ ሞት። እንዴት? በህፃንነቴ እሳት ነበርኩኝ። እያለቀስኩኝ እቃ እየሰበርኩኝ ከቤት እየጠፋሁኝ እናትና አባቴን ሳስቸግራቸው ነበረ። ብቻዬን ደግሞ መተኛት አልወድም። ብቻዬን ያስተኙኝ ቀን ሌሊቱን ሙሉ ሳለቅስ ነው ማድረው። ከነሱም ጋር ተኝቼ እነሱ ሲጫወቱ የሰማሁኝ እንደሆነ እንድቹ እያለቀስኩኝ በጠብጣለሁኝ። ለዚህ ሳይሆን አይቀርም ፊያሜታ የሚል ስም ያወጡልኝ። አሁንስ እንዴት ነሽ? አሁንም ነበልባል ነኝ። ለምወደው ግን አይደለሁ። ለምወደው ሰው ማርና ወተት ነኝ ወይም ስኳር ነኝ። እና አንቺ የምትወጁ ሰው ምን አይነት ሰው ይሆን? እንደ ድንጋይ የጠጠረ፣ እንደ ብረት የጋለ፣ እንደ ስኳር ደግሞ የጣፈጠ ወንድ። እውነት? ቀልዴን ነው። ሚስጥሬን ሁሉ መቼም በአንድ ቀን አልነግርህም። ሚስጥር ነው። ምን አለበት? ሚስጥር ነው። ፊያሜታ ሙዚቃ ትወዳለች፣ ሳቅም እንደዛው። ደግሞ አንድ ጸባይ አላት። እውነትና ውሸት ደባልቃ ነው የምታወራው። ትንሽ እውነት ይዛ ብዙ ውሸት ትጨምርበታለች። አንዳንዴ ደግሞ ያልተፈጠረ ነገር ፈጥራ ሰው ማስደንገጥ ያዝናናታል። ደግሞ ከመሬት ተነስታ እስቲ ስለ እጮኛህ ንገረኝ ትለዋለች። ምን አባቷ! አሁን እዚህ ብትመጣ ግን ምንድን ነው የማደርገው? ጥላኸኝ ትሄዳለህ? የት ነው የምታርፈው እሷ ስትመጣ? ስለ እሷ አታንሽብኝ ባክሽ ቢላትም እያነሳች ታስጨንቀዋለች። ኦሮማይ ደስ ይለኛል። እልህ ውስጥ ገባለሁ። እልህ ውስጥ ስገባ ማደርገውን አላቅም። እልህ ውስጥ ስገባ እሰቃያለሁ እና ወደዋለሁኝ ትለዋለች። ጉድ እኮ ነው። እጮኛ ባይኖረኝስ ኖሮ አልፈልግህም ነበረ። አባቴ ሞት። እውይ ጸግዬ፣ ግን ምን አይነት ሴት ነኝ? ንገረኝ እስቲ ምን አይነት ሴት ነኝ? ጣፋጭ ይላታል እንደለመደው። እሷም እንደለመደችው መልሳ ደደብ ነህ አባቴ ሞት፣ ደደብ ነህ። እሱም ደጋግሞ አንቺ ልጅ ተይ ደደብ አትበይኝ ይላታል። ለምን እስቲ ንገረኝ። በሀገራችሁ ወንድ ይከበራል አይደለ? መከበር አለብኝ ይላታል። እውይ ማን ያለህ እንደዛ ትለዋለች መልሳ ስታናድደው። አውቃለሁ ገዝሚ የማትሰጥ ሴት ባል አታገኝም። እና ታዲያ የምን ማለት ይመስልሻል? ወንድ ክቡር ነው ማለት አይደለ? ደደብ ነህ አባቴ ሞት፣ ደደብ ነህ ትለዋለች። ለምንድን ነው ግን ደደብ እምልህ? ለምንድን ነው ግን ደደብ እምልህ? ምን አይነት ሴት ነኝ እኔ ትለዋለች መልሳ። አሁንም እሱም መልሶ ጣፋጭ ይላታል። ፊያሜታ በጣም ነው የምታስቀኝ። በጣም ታዝናናኛለች። አንዳንድ ጊዜ የሆነ በተለምዶ ይሄ እብድ የምንላቸው አይነት ሰው ናት እና የልቧን ነው የምትናገረው፣ እንደ ልቧ ነው የምትሆነው። ነፃ ሴት ነች። ነፃነቷን እስከ ጥግ ድረስ ሰጥቷታል። በዛው በራሱ ብዕር መልሶ ነፍሷንም ቢያሳጣት። ባለፈው ከአድማስ ባሻገር ላይ የሉሊትና ያበራን ተርኬላችሁ አብዛኞቻችሁ በጠየቃችሁት መሰረት ነው የፊያሜታና የጸጋዬን ያወራውላችሁ። ስላዳመጣችሁኝ አመሰግናለሁ። ቴንኪው።